ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች። ይህ እናንተ የኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 13 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 14 ይዘንላችሁ ቀርበናል። በቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። አልኬሚስቱ ክፍል 14 እንደሚከተለው ይቀርብላችኋል። ከዚህ ጊዜ ጀምሮ ብላቴናው ልቡን ተረዳው። መናገሩን እንዲያቆምም ጠየቀው። ከህልሙ ቢርቅ ልቡ እንዲጫነውና ማስጠንቀቂያ እንዲሰጠው ጠየቀው። ብላቴናው ማስጠንቀቂያውን በሰማ ጊዜ መልእክቱን እንደሚከተለው ማለ። ምሽት ላይም ይህንን ሁሉ ለአልኬሚስቱ ነገረው። አልኬሚስቱም የብላቴናው ልብ ወደ ሁለንታ ነፍስ መመለሱን ተገነዘበ እና አሁን ምን ማድረግ ነው ያለብኝ? ብላቴናው ጠየቀው። በፒራሚዶቹ አቅጣጫ ቀጥላል አልኬሚስቱ። ለንግግሮቹ ትኩረት መስጠትንም ቀጥል። ልብ አሁንም ድብቅ ሀብት ያለበትን ስፍራ ሊያሳየ ነው። አሁንም እሱን ብቻ ነው ማወቅ ያለብህ። አይደለም፣ አልኬሚስቱ መለሰለት። አሁንም ቢሆን ማወቅ ያለብህ ነገር አንድ ህልምውን ከመሆኑ በፊት የሁለንተና ነፍስ በፍለጋ ወቅት የተገኘውን ትምህርት ይፈትናል። ይህን የሚያደርገው ክፉ ስለሆነ አይደለም። ይልቁንም ህልሞቻችንን ከማሳካት በተጨማሪ ህልማችንን ስንከተል ባገኘናቸው ትምህርቶች የተካነን እንደሆነ ዘንድ ነው። ይህ ነው ብዙ ተስፋ የሚቆረጥበት ነጥብ። ይህ ነው በበረሃው ቋንቋ እንደምንናገረው ዘንባባዎቹ በአድማሱ ላይ ይታዩ ሲጀምሩ መንገደኛው በጥም የሚሞትበት ነጥብ ነው። እያንዳንዱ ፍለጋ በጀማሪ እድል ነው የሚጀመረው። እያንዳንዱ ፍለጋ የሚደመደሙም በባለ እድሉ በከባድ ፈተና ውስጥ ማለፍ ነው። ብላቴናው አንድ የቆየ የሀገሩ አባባል ታወሰው። ሊነጋ ሲል ይጨልማል ይላል። በተከታታዩ ቀን የመጀመሪያዎቹ ግልጽ የአደጋ ምልክት ታየ። 3 የታጠቁ ተዋጊዎች ብላቴናውንና አልኬሚስቱን ቀርቧቸውና ምን እያደረጉ እንደሆነ ጠየቋቸው። በገዲ አሞራዬ እያደንኩ ነው አለ አልኬሚስቱ። መታጠቅ አለመታጠቃቸው መፈተሽ ይኖርብናል አለ ከተዋጊዎቹ አንዱ። አልኬሚስቱ በዝግታ ከፈረሱ ላይ ወረደ። ብላቴናውም እንዲሁ። ይህንን ሁሉ ገንዘብ ያስከው ለምንድን ነው? የብላቴናውን ቦርሳ እየፈተሸ አልኬሚስቱ በዝግታ ከፈረሱ ላይ ወረደ። ብላቴናውም እንዲሁ። ይህን ሁሉ ገንዘብ ያስከው ለምንድን ነው? የብላቴናውን ቦርሳ እየፈተሸ ፒራሚዶቹ ጋር ለመድረስ ስለሚያስፈልገኝ ነው አለ። የአልኬሚስቱን ንብረቶች ሲፈትሽ የነበረ ሰው ደግሞ በፈሳሽ የተሞላች ትንሽዬ የክሪስታል ብልቃጥና ከዶሮ እንቁላል በትንሹ ከፍ የምትል ቢጫ የጠርሙስ እንቁላል አገኘ። እነኚህ ምንድን ናቸው? ጠየቀው። የፈላስፋው ጠጠርና እድሜ ቀጥል ማየ ህይወት ናቸው። የአልኬሚስቶስ አብይ ስራዎች ናቸው። ያንን ፈሳሽ የተጎነጨ ሰው በሽታ አይነካውም። የዚህ ጠጠር ሽራፊ ደግሞ ማንኛውንም አይነት ብረት ወደ ወርቅ ይለውጣል። አረቦቹ ሳቁበት። አልኬሚስቱም አብሯቸው ሳቀ። በምላሹ ተደንቀው ብላቴናውን አልኬሚስቱንም ከነሙሉ ንብረታቸው ትተዋቸው አለፉ። አብደሃል? ብላቴናው መሄዳቸውን ተመልክቶ አልኬሚስቱን ጠየቀ። ለምንድን ነው እንደዚህ ያደረከው? ከህይወት ቀላል ትምህርቶች አንዱ ላሳየህ ብዬ ነው። አልኬሚስቱ መለሰለት። ታላላቅ ሀብቶች ይዘ ለሰዎች ብትነግራቸው የሚያምን ሰው የለም። የበረሃ ጉዟቸውን ቀጠሉ። እያንዳንዱ ቀን ባለፈ ቁጥር የብላቴናው ልብ ዝምታ እየጨመረ መጣ። ከእንግዲህ ስላለፈም ሆነ ስለሚመጡ ነገሮች የማወቅ ፍላጎት የለውም። በበረሃው ለመመሰጥና ከብላቴናው ጋር ከሁለንታ ነፍስ ባህሪ ለመጣጣም ዝም ብሏል። ብላቴናውና ልቡ ጓደኛሞች ሆነዋል። አሁን አንዳቸው ሌላቸው የመክዳት አቅም የላቸውም። ልቡ የሚያናግረው ብላቴናውን ለማነቃቃትና ብርታትን ሊሰጠው ብሎ ነው። ምክንያቱም የበረሃ ዝምታ ቀናት አሰልቾች ናቸው። ልቡ ለብላቴናው ስለ ጠንካራ ጎኖች ይነግረዋል። በጎቹን እስከመተውና እጣ ፈንታውን እስከመከተል ስላደረሰው ወኔ፣ እንዲሁም ክርስቲያን መደብር ውስጥ ስለነበረው ጥንካሬ ይነግረዋል። ልቡ ብላቴናው ልብ ያላለውንም ነገር ነግሮታል። አስግተው ስለነበረ ግን ደግሞ ስላላሰባቸው አደጋዎች። አንድ ጊዜ ብላቴናው ከአባቱ የወሰደውን ጠመንጃ ራሱን እንዳያቆስል ብሎ ልቡ እንደደበቀበት አወራለት። ብላቴናው በጣም ታሞ መስክ ላይ ወደ ላይ ሲለው ቆይቶ ከባድ እንቅልፍ የተኛበትን ቀንም አስታወሰው።
ከፊቱ በርቀት ብላቴናውን ገድለው በጎቹን ሊዘርፉት መንገድ ላይ የሚጠብቁት 2 ሌቦች ነበሩ። እሱ አጠገባቸው ሳያልፍ በመቅረቱ ግን መንገድ ቀይሮ የሄደ መስሏቸው ጉዟቸውን ቀጥለዋል። የሰው ልብ ሁሌም ረዳቱ ነው። ብላቴናው አልኬሚስቱን ጠየቀው። እጣ ፈንታቸውን እውን ለማድረግ የሚጣጣሩ ሰዎች ልቦች ከሆኑ ብዙ ጊዜ ረዳቶች ይሆናሉ። ሆኖም ሕፃናትና ሰካራሞችን አዛውንቶችን ጭምር ልቦቻቸው ይረዷቸዋል። ይሄ ማለት ፈጽሞ አደጋ ያጋጥመኝም ማለት ነው። ልብ የሚችለውን ሊያደርግልሃል ማለት ብቻ ነው አለ አልኬሚስቱ። ከሰዓት በኋላ ጉዟቸውን ከተዋጊ ጎሳዎች በአንደኛው ሰፈር አለፉ። በሰፈሩ ጥጋጥግ ቆንጆ ነጫጭ ጀለቢያ የለበሱ አረቦች ከነሙሉ ትጥቃቸው ዝግጁ ሆነው ይታያሉ። ሰዎቹ ሁቃዎቻቸውን እያጨሱ የፍልሚያ ገጾቻቸውን ያወራሉ። ለሁለቱ ተጓዦች ትኩረት የሰጣቸውም የለም። አደጋ የለም አለ ብላቴናው ሰፈሩን እያለፉ ሲሄዱ። አልኬሚስቱ የተናደደ መሰለ። በልብ ተማመን፣ ነገር ግን በረሃ ውስጥ መሆንን አትዘንጋ። ሰዎች እርስ በርሳቸው ሲዋጉ የወለንታና ነፍስ የፍልሚያ ሜዳውን ጩኸት መስማት ትችላለህ። ከፀሐይ በታች ባሉ ነገሮች ጦስ ከሚመጡ ችግሮች የሚያመልጥ የለም። ሁሉም ነገር አንድ ናቸው ሲል አሰበ ብላቴናው። ከዚያም በረሃው የአልኬሚስቱን ንግግር ትክክለኛነት ማሳየት የፈለገ ይመስል 2 ፈረሰኞች ከኋላቸው መጡባቸው። ከዚህ ማለፍ አትችሉም አለ አንደኛው። ጎሳዎቹ የሚፋለሙት ስፍራ ላይ ነው ያላችሁት። ርቄ አልሄድም አልኬሚስቱ መለሰለት። የፈረሰኛው አይኖች ላይ አይኖቹን ተክሎ ለጥቂት ጊዜ መካከላቸው ዝምታ ሰፈነ። ከዚያም አልኬሚስቱና ብላቴናው ጉዟቸውን ይቀጥሉ ዘንድ ተስማሙ። ብላቴናው የሐሳብ ልውውጡን በአድናቆት ተመልክቷል። እነዚያ ፈረሰኞች ላይ በአስተያየትም ተጽዕኖ አሳርፎባቸዋል። አይኖች የነፍስን ብርታት ያሳያሉ አልኬሚስቱ መለሰ። እውነት እኮ ነው ብሎ አሰበ ብላቴናው። በጦር ሰፈር ውስጥ ከበርካቶች መሳሪያ የታጠቁ ሰዎች መሃል አይኖቹን ተክሎ ሁለቱን የሚያመላክታቸው አንድ ሰው እንደነበር አስተውሏል። ሩቅ ከመሆኑ የተነሳ መልኩን መለየት እንኳን አይቻልም። ብላቴናው ግን ያ ሰው እሱና አልኬሚስቱን ይመለከታቸው እንደነበር እርግጠኛ ነው። መጨረሻ ላይ በአድማሱ ላይ የተዘረጉትን ተራሮች እንዳለፉ ፒራሚዶቹ ጋር ለመድረስ የ2 ቀን መንገድ ብቻ እንደቀራቸው ነገረው። የመለያ ጊዜያችን ከደረሰ አለ ብላቴናው፣ ስለ አልኬሚ አስተምረኝ። ስለ አልኬሚ እኮ አሁንም ታውቃለህ። አልኬሚ የሁለንታ ነፍስ ዘልቆ የመግባትና ላንተ ብቻ ተብሎ የተቀመጠልን ሀብት የማግኘት ነገር ነው። አይ እንደሱ ማለት እኮ አይደለም። እኔ ተናገርኩት እርሳስ ወደ ወርቅ ስለመለወጥ ነው። አልኬሚስቱ የበረሃውን አይነት ዝም ተዋጠው። ለብላቴናው ምላሹን የሰጠው ሊመገቡ ጉዟቸውን ባቋረጡ ጊዜ ነበር። በህዋ ላይ ያለ ነገር ሁሉ በለውጥ ሂደት የተገኘ ነው አለው። እናም ለጠቢባን ወርቅ ከሌሎቹ ብረት በበለጠ አዝጋሚ የለውጥ ሂደት የተገኘ ብረት ነው። ለምን ብለህ አትጠይቀኝ። ለምን እንደሆነ አላውቅም። የማውቀው ትውፊት ሁሌም ትክክል መሆኑ ነው። ሰዎች የጠቢባኑን ቃላት ተረድቷቸው አያውቁም። ስለዚህ ወርቅ አዝጋሚ የለውጥ ትምህርት በመሆኑ ፈንታ የግጭት መነሻ ሆነ። በንግግሮች የሚነገሩ ብዙ ቋንቋዎች አሉ አለ ብላቴናው። የግመል ጩኸት ከጩኸትነት ያለፈ እንዳልሆነ የሚሰማኝ ጊዜ ነበር። ከዚያ የአደጋ ማስጠንቀቂያ ሆነ። በመጨረሻ ደግሞ ተመልሶ ጩኸት ብቻ ሆነብኝ። ንግግሩን ተወው። አልኬሚስቱ ቀድሞውኑ ይህን ሁሉ ሳያውቅ አልቀረም። እውነተኛ አልኬሚስቶችን አውቃለሁ። አልኬሚስቱ ቀጠለ። ራሳቸውን በአብያተ ሙከራዎች ውስጥ ዘግተው ወርቅ እንደተለወጠው ለመለወጥ ይሞክሩ ነበር። በኋላ የፈላስፋውን ጠጠር አገኙ። ምክንያቱም አንድ ነገር ወደ ሌላ ቅርጽ ሲለወጥ በዙሪያው ያሉ ነገሮች ሁሉ አብሮት ይለወጣሉ። ሌሎች በአጋጣሚ ጠጠሩን አገኙት። ቀድሞውኑ ተሰጥኦ ነበራቸው። ነፍሶቻቸውን ከሌሎች ነፍሶች ይልቅ ለእንዲህ ያሉ ነገሮች የተዘጋጁ ነበሩ። ሆኖም ከቁጥር አይገቡም። እጅግ በጣም ጥቂቶች ናቸው። ደግሞም ሌሎች ነበሩ፣ ወርቅ ብቻ የሚፈልጉ። ሚስጥሩን በፍጹም አላገኙትም። እርሳስ፣ መዳብና ብረት ሊያሳኩት የሚገባ የየራሳቸው ጣፈንታ እንዳላቸው ዘንግተዋል። በሌላው ጣፈንታ ጣልቅ የሚገባ ማንም ቢሆን የራሱን ጣፈንታ ማወቅ እንኳን አይችልም። የአልኬሚስቱ ቃላት እንደ እርግማን ተስተጋቡ። ከመሬት ላይ
አንድ ቅርፊት አነሳ። ይሄ በረሃ ባህር ነበር አለ። እኔም አስተውየዋለሁ ብላቴናው መለሰ። አልኬሚስቱ ቅርፊቱን ለብላቴናው ያቀበለው ጆሮ ላይ እንዲያደርገው ነገረው። ልጅ እያለ ብዙ ጊዜ እንደዚህ አድርጎ የባህሩን ድምጽ ሰምቷል። ባህሩ እዚህ ቅርፊት ላይ ቀርቷል። ምክንያቱም እጣ ፈንታው ይሄ ነበር። በረሃው ተመልሶ በውሃ እስኪሸፈን ድረስ እንደዚህ መሆን አይተውም። ፈረሶቻቸው ላይ ተቀመጡና በግብጽ ፒራሚዶች አቅጣጫ ጋለቡ። የብላቴናው ልብ የአደጋ ድምጽ በሰማ ጊዜ ጀንበር እየጠለቀች ነበር። ግዙፍ በሆኑ የአሸዋ ጋሮች ተከበዋል። ብላቴናው እሱም የሆነ ነገር ተሰምቶት እንደሆነ ብሎ አልኬሚስቱን ተመለከተው። አልኬሚስቱ ግን ምንም አይነት አደጋ መኖሩን የተረዳ አይመስልም። ከ5 ደቂቃ በኋላ 2 ፈረሰኞች ከፊታቸው እየጠበቋቸው እንደሆነ ተመለከተ። ለአልኬሚስቱ ምንም ከመናገሩ በፊት 2 ፈረሰኞች 10 ሆኑ። ከዚያም ከየአሸዋ ጋሮቹ ስር ወጥተው አካባቢውን አጥለቀለቁት። ሙሉ ሰማያዊ ለብሰው በጥምጣማቸው ዙሪያ ጥቁር ቀለበቶች ያጠለቁ ጎሳዎች ናቸው። ፊታቸው ከዓይኖቻቸው በቀር በሰማያዊ አይነ ርግቦቻቸው ተሸፍነዋል። ገና ከሩቅ ሳይቀር ዓይኖቻቸው የነፍሶቻቸውን ጥንካሬ ያሳያል። እኒህ ዓይኖቻቸው ስለሞትም ይናገራሉ። 2 በቅርብ ወዳለ የጦር ሰፈር ተወሰዱ። አንድ ወታደር ብላቴናውንና አልኬሚስቱን መሪው ከበታቾቻቸው ጋር ስብሰባ ወደ ያዙበት ድንኳን አስገባቸው። እነኚህ ሰላዮች ናቸው አለ ከሰዎቹ አንዱ። እኛ ተጓዦች ነን አልኬሚስቱ መለሰ። ከ3 ቀን በፊት በጠላት ጦር ሰፈር ታይታችኋል። እዚያ ካለ አንድ ወታደር ጋር ስትነጋገሩ ነበር። እኔ በረሃውን የምዞር ስለ ከዋክብት የማውቅ ሰው ነኝ አለ አልኬሚስቱ። ስለ ወታደሮቹም ሆነ ስለ ጎሳዎች እንቅስቃሴ የማውቀው ነገር የለም። እኔ ይህንን ወዳጄን መንገድ እየመራሁ ብቻ ነኝ። ወዳጅህ ምንድነው? የጦር መሪው ጠየቀ። አልኬሚስት ነው መለሰ አልኬሚስቱ። የተፈጥሮ ኃይሎች መረዳት ይችላል። እጅግ ልዩ የሆነ ኃይሉን ሊያሳየችም ይፈልጋል። ብላቴናው በዝምታና በፍርሃትም አዳመጠ። ጸጉረ ልውጥ ሰው እዚህ ምን ይሰራል? ከሰዎቹ ሌላኛውም ጠየቀ። ለእናንተ ጎሳ ሊያበረክት ገንዘብ አምጥቶላችኋል አለ አልኬሚስቱ። ብላቴናው ከመናገሩ በፊት የብላቴናው ቦርሳ ወሰደና የወርቅ መሐለፍቶችን ለጦር መሪው ሰጠው። አረቡ ዝም ብሎ ተቀበለው። ብዙ መሳሪያዎችን ለመግዛት ይጠቅመዋል። አልኬሚስት ምንድነው? በመጨረሻ ጠየቀ። ተፈጥሮንና ዓለምን መረዳት የሚችል ሰው ነው። ከፈለገም ይህንን ሰፈር በነፋስ ኃይል ብቻ ማጥፋት ይችላል። ሰዎቹም ሳቁ። ከጦርነት ጣጣዎች ጋር ተለማምደዋል። ነፋስ ገዳይ ሆኖ ሊመታቸው እንደማይችል ያውቃሉ። ሁሉም ግን የልብ ምታቸው ሲፈጥን ተሰማቸው። በረሃኞች እንደመሆናቸው አስማተኞችን ይፈሯቸዋል። ሲያደርጉ ማየት ፈልጋለሁ አለ ጦር መሪው። 3 ቀናት ያስፈልጉታል አልኬሚስቱ መለሰ። ኃይሉን ለማሳየት ሲል ብቻ ራሱን ወደ ነፋስነት ይለውጣል። ካልቻለ ለጎሳውም ክብር ህይወታችንን እንሰዋለን። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 15 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። እስከ ሳምንት መልካም ሳምንት።